ሰላም ጤና ይስጥልን ተመልካቾቻችን ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለስቅለት በዓል በሰላም አደረሳችሁ እያልን የሚያዝያ 10 2017 ዓ.ም የናሁ የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና። የስቅለት በዓል በክርስትና እምነት ተከታዮች ዘንድ በጾምና በስግደት ታስቦ ውሏል። በበዓል ወቅት የሚያጋጥም የኤሌክትሪክ መቆራረጥን ተከትሎ ማህበረሰቡ ከሰልን በሚጠቀምበት ወቅት ከፍተኛ የሆነ ጥንቃቄ ማድረግ እንዳለበት የአዲስ አበባ ከተማ እሳትና ድንገተኛ አደጋ ስጋት ስራ አመራር ኮሚሽን አሳሰበ። በቀጣይ 10 ቀናት እስከ 200 የሚሆኑ ኢትዮጵያውያን ከማይናማር ወደ ሀገራቸው እንዲመለሱ ለማድረግ እየተሰራ መሆኑን ውጭ ጉዳይ ሚኒስቴር አስታወቀ። ወደ ውጪ ስናልፍ አሜሪካ በአዲሱ የዛምቢያ የሳይበር ደህንነት ህግ ላይ ማስጠንቀቂያ ሰጠች። ወደ ቀዳሚ ዜናችን እንለፍ። የስቅለት በዓል በክርስትና እምነት ተከታዮች ዘንድ በጾምና በስግደት ታስቦ ውሏል። በክርስትና አስተምሮ የስቅለት በዓል የዓለም መዳኛ የሆነው ኢየሱስ ክርስቶስ ስለ ሰው ልጅ ኃጢአት የተሰቀለበት ዕለት መታሰቢያ ነው። ዕለቱ በእምነቱ ተከታዮች ዘንድ ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ስለ ሰው ልጅ ጥፋት ሲል በቀራንዮ ተሰቅሎ መዋሉን የሚታሰብበት ታላቅ ቀን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድምቀት የሚከበረውን ይህንን ቀን ናሁ ቴሌቪዥን በቦሌ መድኃኔዓለም ቤተክርስቲያን በመገኘት የጾምና የስግደት ስርዓቱን ተከታትሏል። ባልደረባችን ኤልዳና ታደሰ በስፍራው የነበራትን ቆይታ እንደሚከተለው አዘጋጅተዋለች። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ለመላው ክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ አበባ ቦሌ መድኃኔዓለም ቤተክርስቲያን ተገኝተናል። በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ መሰረት የስቅለት በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስን የስቅለት የሞትና የመከራ ጊዜ የሚታሰብበት ዕለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስቅለት በዓል እንዴት ይከበራል የሚለውን ጠይቀናል። አውረድ አውረድ እኔ ሊቀ ጉባኤ ክፍለ ማርያም ጌትነት እባላለሁኝ። የዚህ የታላቁ ካቴድራል የቦሌ መድኃኔዓለም ካቴድራል ስብከተ ወንጌል ነኝ። በዓለ ስቅለቱ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚከበረው እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወይም እግዚአብሔር ለአዳም በገባው ቃል መሰረት ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገብቶ ስለነበር ያንን ቃል ጠብቆ ወደዚህ ዓለም መጥቶ ከኃጢአት በስተቀር ሁሉን ነገር ፈጽሞ በዕለተ ዓርብ የስቅለት ዕለት ከተሰቀለበት ጊዜ ደሙን ካፈሰሰበት ጊዜ ጀምሮ ምእመናን በየትም ዓለም ያሉት ክርስቶስን የሚያምኑት ምእመናን ስቅለቱን በተለየ ትኩረት ሲያከብሩት ኑረዋል። አሁንም እያከበሩት ይገኛሉ። በተለይም በእኛ በሀገራችን በኢትዮጵያ ዕለተ ዓርብን በተለየ ሁኔታ ምእመናን አባቶቻችን፣ እናቶቻችን ልጆቻቸውን ይዘው በልብ ስብራት የክርስቶስን ሞት እያሰቡ የክርስቶስን መከራ እያሰቡ ሲሰግዱ፣ ሲጸልዩ ኪርያላይሶን ሲሉ ይውላሉ። ይህችን ቀን የድነት ቀን ስለሆነች ለክርስቶስ የመከራ ቀን ብትሆንም ለእኛ የድነት ቀን ስለሆነች በተስፋ የሚጠባበቋትና በታላቅ ድምቀት ነው የሚያከብሯት። ይህችን ዕለት በስግደት በጾም በጸሎት በልብ ስብራት ምእመናን እንግዲህ የሚማረው ክርስቶስ ብዙ ነገር አስተምሮናል። ከስቅለቱ በፊትም በስቅለቱ ጊዜም ትሕትናን፣ ፍቅርን፣ ይቅርታን ነው ያስተማረን እና ምእመናንም ያንን ሲያስቡት ያንን ሲማሩት ወደፊትም እንዳው እንዲማሩት የሚገባቸውም ይሆናል። ይህን ነው የሚማሩ። ጌታ ኢየሱስ ሲሰቀል በጦር ሲወጉት፣ ልብሱን ሲገፉት፣ ውሃ ጠማኝ ባለ ጊዜ ከርቤና ሐሞት ሲያጠጡት ያሳየን ያስተማረን አርያ ሆኖ እኛም እንድንሰራው በዚያ ላይ የተናገረው ቃል አንዱ ከተናገራቸው ቃሎች አባት ሆይ ሰዎች ናቸው፣ ደካሞች ናቸው፣ ባለ እውቀት ይሄን አድርገዋልና በእኔ ምክንያት አትፍረድባቸው፣ ይቅርታ አድርግላቸው፣ ይቅር በላቸው እያለ ራሱም ይቅር ብሎ ይቅርታን ሰጥቷል። ምእመናን እንግዲህ ይህንን ሊማሩ ይገባል። ብዙዎቹም ይህንን ስለሚያውቁ የይቅርታ ሰዎች መሆን አለባቸው። መልካም በዓል ያድርግልን ለመላው ክርስቲያን ሁሉ፣ ለመላው ሕዝበ ክርስቲያን በዓሉ የሰላም፣ የጤና፣ የበረከት፣ የረድኤት በዓል እንዲያደርግልን በጎ ፈቃዱ ይሆንልን።
የስዕለት በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ቤዛ የሆነበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 13ቱን ሕማማተ መስቀል በትዕግስት ተቀብሎ የተለየበትና ለሰው ልጅ ቤዛነትን ያስተማረበት ዕለት ነው። የሰው ልጅ ከስዕለት በዓል ምን ይማራል? አውረድ ስቅለቱ እንግዲህ ያው ፈጣሪ ኢየሱስ ክርስቶስ ለሰው ልጅ የሞተለትና ቀራንዮ ላይ በተሰቀለለት ለኛ ብሎ ስለሆነ እኛ ደግሞ በስግደትና በጾም በጸሎት እያከበርን ነው ያለው። ያው ለሰው ልጅ ዋጋ የከፈለለት ኢየሱስ ክርስቶስ መስቀል ላይ ውሎ ስለሆነ እኛም ደግሞ እርስ በራሳችን ተዋደን ሀገራችንን ሃይማኖታችንን ጠብቀን ደግሞ ለመቀጠልና ለተራቡም ለተቸገሩም እየረዳን ለማኖር ለመተሳሰብ ነው። ለመላ ኦርቶዶክስ ቤተሰብና ለቤተሰቦችም ለሁሉም ፈጣሪ ለዚህ ቀን ስላደረሰ እንኳን አደረሳቸው ለማለት ነው የፈለኩት። በዓለ ስቅለቱ የዛሬው ቀን ለኛ ለአዳም ልጆች ትልቅ ዋጋ የተከፈለልን ቀን ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍቅር አስገድዶት ከሰማያት ሰማያት ወርዶ ከእመቤታችን ከንጽሕት ድንግል ማርያም ተወልዶ ለኛ ለኃጢአተኞቹ በበደል ለወደቀን ሰዎች ስለኛ ኃጢአት ሲል በቀራንዮ አደባባይ የተሰቀለበት ትልቅ ዋጋ የተከፈለበት ቀን ነው። ይህ ዋጋ ደግሞ በምንም የሚከፈል አይደለም። የሰው ልጅ ሰውን ወዶ ስለወደደው የሆነ ነገር ስጦታ ያደርጋል፣ የሆነ ነገሮችን ይከፍላል። ይህን ስላረክልኝ ይህን ልስጥክ ይላል። ከስጦታዎች በላይ የበለጠ ስጦታ ደግሞ ፍቅር ነው። ፍቅር ወልድን ስቦ ከሰማይ ስቦ ለእኛ ኃጢአተኞች ሲል ከሰማያት እንዳልኩሽ የተሰቀለበት ትልቅ ዋጋ የተከፈለበት ቀን፣ ዋጋ የተከፈለበት ትክክለኛ የሰው ልጅ እንዳልኩሽ ቢወድ ራሱን መስዋዕት አያደርግልሽ አይደለ? እሱ ግን እውነተኛ ፍቅሩን ለመግለጽ ራሱን አሳልፎ በመስቀል ላይ ሰጥቷል። ስለዚህ እኛ ሰዎችም ያው ምንም ግርግር የለውም። ፍቅር ማለት ያው ኢየሱስ ክርስቶስ ነው። ስለዚህ ፍቅር የፍቅር ባለቤት እሱ ከሆነ ደግሞ ከፍቅሩ ባለቤት ምን እንማራለን ካልሽ ፍቅር ነው፣ ትህትና ነው፣ ራስን አሳልፎ መስጠት ነው። ስለዚህ እኛም ያው ይህን እንማራለን። ለመላው ኦርቶዶክሳውያን በሙሉ እንኳን ለብርሃነ ስቅለቱ እንኳን ለብርሃነ ትንሣኤው በሰላም አደረሰን እላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት የነገሩ ስዕለቱ ጉዳይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕመም መከራና ሞት በተመለከተ የተነገሩ ትንቢቶች የተፈጸሙበትና በተለይም ከሰማያዊ ፍቅሩ ስለ ሰው ልጅ ሲባል ሕማመ መስቀሉን በትዕግስት ተቀብሎ በመጨረሻም ሞትን በሞቱ የሻረበት እውነት የተገለጠበት መሆኑ ይነገራል። አውረድ በቀጣይ 10 ቀናት እስከ 200 የሚሆኑ ኢትዮጵያውያን ከማይናማር ወደ ሀገራቸው እንዲመለሱ ለማድረግ እየተሰራ መሆኑን ውጭ ጉዳይ ሚኒስቴር አስታወቀ። የኢትዮጵያ ውጭ ጉዳይ ሚኒስቴር በማይናማር በአስከፊ ሁኔታ የሚገኙ ወደ 700 የሚጠጉ ዜጎችን ወደ ሀገራቸው ለመመለስ ጥረት እየተደረገ መሆኑን አስታውቋል። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው እስካሁን ወደ 130 ዜጎች ከማይናማር መመለሳቸውን አስታውሰው ቀሪዎቹን ኢትዮጵያውያንንም ለመመለስ እየተሰራ መሆኑን አመልክተዋል። ቃል አቀባዩ በዚህም በቀጣይ 10 ቀናትም እስከ 200 የሚሆኑ ኢትዮጵያውያን ከማይናማር ወደ ሀገራቸው እንዲመለሱ ለማድረግ እየተሰራ ነው ብለዋል። የወላጆች ኮሚቴ በበኩሉ ሰሞኑን ለውጭ ጉዳይ ሚኒስቴር ያለውን የቁጥር ማፋለሱን ነው ዴልሂ ያለውንና የቶኪዮ ኤምባሲ ስላለመገጣጠሙ አንስተው ነበር ብለዋል። የመመለስ ሂደቱን በተመለከተም ወደ 242 ልጆች አርብ ከማይናማር ወደ ታይላንድ እንደሚገቡ ነግሮናል ሲል ኮሚቴው አስታውቋል። ኮሚቴው ወላጆች ልጆቻቸውን ወደ ሀገራቸው
በመመለስ የበኩሉን እንዲያደርጉላቸው የኢትዮጵያ አየር መንገድ ሲጠይቁ እንደነበር አመልክቷል። አየር መንገዱ የተቃጠለባቸውን ቲኬት የሚቀጡትን ቅጣት በማኔጅመንት ወሰን እናነሳለን፣ የሚስተናገዱበትንም ሁኔታ እናመቻቻለን፣ ጭራሽ ቲኬት የሌላቸውን ከኤንጂኦ ጋር ሆነን የተወሰነ ፐርሰንት አድርገን እናስተናግዳቸዋለን፣ ያ ካልሆነም ከመንግስት ጋር ተነጋግረን መፍትሄ እንፈጥራለን፣ ማንም እዛ አይቀርም እንዳላቸው ኮሚቴው ገልጿል። በበዓል ወቅት የሚያጋጥም የኤሌክትሪክ መቆራረጥ ተከትሎ ማህበረሰቡ ከሰልን በሚጠቀምበት ወቅት ከፍተኛ የሆነ ጥንቃቄ ማድረግ እንዳለበት የአዲስ አበባ ከተማ እሳትና ድንገተኛ አደጋ ስጋት አመራር ኮሚሽን አስታወቀ። ኮሚሽኑ ህብረተሰቡ መጪው የትንሳኤ በዓልን ያለምንም የድንገተኛ አደጋ እንዲያሳልፍ በቤተ እምነቶች፣ በገበያና ህዝብ በሚሰበሰቡባቸው ቦታዎች ላይ የቅድመ ዝግጅት ስራዎች ማከናወኑን አስታውቋል። በዚሁ የበዓል ወቅት ድንገተኛ አደጋዎች ቢያጋጥሙ የአደጋ ምላሽ ሰጭ ሰራተኞችና ማሽነሪዎችና አምቡላንሶች በተጠንቀቅ ላይ መሆናቸውን ለናሁ ቴሌቪዥን በሰጠው የስልክ መረጃ አስታውቋል። ሀብታማ አያሌው ተጨማሪ አላት። በበዓላት ሰሞን ምግቦችን ለማብሰል እንደ ከሰል፣ እንጨትና ኤሌክትሪክ ኃይል በከፍተኛ ሁኔታና ለረጅም ጊዜ ጥቅም ላይ የሚውሉ ይሆናል። ይህንንም ተከትሎ በተለይ እንደ አዲስ አበባ ባሉ ከተሞች ለሞት፣ ለንብረት ውድመትና ለአካል ጉዳት የሚያደርሱ ድንገተኛ የእሳት አደጋ ሊያጋጥሙ የሚችሉበት እድል ሰፊ መሆኑን የአዲስ አበባ ከተማ እሳትና ድንገተኛ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። በዚህም በበዓላት ወቅት ለድንገተኛ የእሳት አደጋ አጋላጭ ከሚያደርጉ ምክንያቶች በዋነኝነት ህብረተሰቡ ተመሳሳይ በሆነ የምሽት ፈረቃ የበዓል ስራዎችን ማከናወን አደጋ ሊፈጥር የሚችልበት እድል ከፍ ያለ መሆኑ ነው የኮሚሽኑ የህዝብ ግንኙነት ባለሙያ የሆኑት አቶ ንጋቱ ማሞ ለናሁ ቴሌቪዥን የገለጹት። አቶ ንጋቱ ማሞ የፊታችን እሁድ ሚያዝያ 12 ቀን 2017 ዓ.ም የሚከበረውን የትንሣኤ በዓል አስመልክቶ በሰጡን ማብራሪያ ህብረተሰቡ በበዓላት ወቅት የሚከሰቱ አደጋዎችን ለመቀነስ ስራዎችን በቅደም ተከተል ማከናወንና የሰዓት ልዩነት ማድረግ ያስፈልጋል ብለዋል። የመጀመሪያው ነገር ስራዎችን በቅደም ተከተል ማከናወን ያስፈልጋል። አሁን ሁሉንም ነገር በተመሳሳይ ሰዓትና በአንድ ጊዜ የማድረግ ፍላጎት አለ። እንጀራውን፣ ወጡም፣ ዳቦውን በተመሳሳይ ሰዓት የማድረግ ፍላጎት አለ። እንግዲህ ቀደም ብዬ በጠቀስኩት ምክንያት የተዳከመው አእምሯችን፣ የተዳከመው ሰውነታችን ሁሉንም ነገር በአንድ ጊዜ አስታውሶ ለማከናወን ስለሚቸገር አንዱን ጉዳይ ዘንግተነው አደጋ ሊያጋጥም የሚችልበት ሂደት ስላለ ስራዎችን በቅደም ተከተል ማከናወን ያስፈልጋል። ለምሳሌ እንጀራውን በዋዜማው መጋገር ይቻላል። እንደዚሁም ደግሞ አንዱን ስንጨርስ ወደ አንዱ፣ አንዱን ስንጨርስ ወደ አንዱ፣ እንደዚሁም ደግሞ እንደ ቤተሰብ አባልና ብዛት እንደዚሁም ችሎታ ስራ መከፋፈልም ያስፈልጋል። በዚህም በበዓል ወቅት የሚያጋጥምን የኤሌክትሪክ መቆራረጥ ተከትሎ ማህበረሰቡ ከሰልን በሚጠቀምበት ወቅት ከፍተኛ የሆነ ጥንቃቄ ማድረግ እንዳለበትም አሳስበዋል። ሌላኛው ቀደም ብዬ ያነሳሁት ከከሰል ጋር ተያይዞ ነው። እንግዲህ ከኤሌክትሪክ በተለያየ ምክንያት ሊቋረጥ ስለሚችል ምግብ ለማብሰል ከሰል መጠቀም ሊኖር ይችላል። በዚህ ረገድ ከፍተኛ ጥንቃቄ ማድረግ ያስፈልጋል። እንግዲህ ከሰል እንደሚታወቀው ካርቦን ሞኖክሳይድ የሚባል መርዛማ ጋዝ ያመነጫል። ይሄ በቀላሉ ከአየር ጋር ተቀላቅሎ ወደ ሰውነታችን ገብቶ ለሞት ይዳርገናል። ከዚህ በፊት በዚህ በከሰል ጢስ ምክንያት ሙሉ የቤተሰብ አባል ጭምር ህይወቱን ያጣበትን እናነሳለን። ከአንድ ዓመት በፊት ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 1 ሀና ማርያም እየተባለ በሚጠራው አካባቢ እንደዚሁ በከሰል ላይ የሚጣር ነገር ጥደው በርና መስኮት ዘግተው በተኙ 2 እህትማማቾች ላይ የሞት አደጋ አጋጥሟል። ስለዚህ በዚህ ረገድ ከፍተኛ ጥንቃቄ ማድረግ ያስፈልጋል። የመጀመሪያው ነገር ከሰሉ ጢሱን እንዲጨርስ ማድረግ ነው። ይህን ሂደት መጨረስ ያለብን ውጪ ላይ ነው። እንግዲህ ጢሱን መጨረስ ማለት ሙሉ በሙሉ ፍም እስኪሆን መጠበቅ ነው። ወደ ቤት ካስገባንም በኋላ በርና መስኮት በመክፈት በቂ የአየር ምልልስ እንዲኖር ማድረግ ያስፈልጋል። በከሰሉ ተጠቅመን ከጨረስንም በኋላ ከሰሉን አውጥተን በውሃ ማጥፋት እና ቤቱን ማናፈስ ያስፈልጋል። እንግዲህ አሁን አደገኛው ነገር የሚበስል ነገር ዶሮ ሊሆን ይችላል፣ ሌላም ወጥ ሊሆን ይችላል። ጥዶ ከላልሶ በራሱ ጊዜ እንዲበስል ከሚል ፍላጎት እንደዛ አድርጎ መተኛት በጣም አደገኛ ነው። በተጨማሪም ከሻማ ጋርም በተያያዘ ከዚህ ቀደም በአዲስ አበባ ከተማ የአንድ ቤተሰብ ሙሉ አባላት ሕይወት ማለፉን ያስታወሱት አቶ ንጋቱ ለበዓሉ ድምቀትና ለብርሃን ምንጭነት የሚለኮሱ ሻማዎች አደጋ ሊያስከትሉ እንደሚችሉም ገልጸዋል። በመሆኑም ኮሚሽኑ ህብረተሰቡ መጪውን የትንሣኤ በዓል ያለምንም ድንገተኛ አደጋ እንዲያሳልፍ በቤተ እምነቶች፣ በገበያና ህዝብ በሚሰበሰብባቸው ቦታዎች ላይ የቅድመ ዝግጅት ስራዎች ማከናወኑን አቶ ንጋቱ አስታውቀዋል። በዚህ የበዓል ወቅትም ድንገተኛ አደጋዎች ቢያጋጥሙ የአደጋ ምላሽ ሰጪ ሰራተኞችና ማሽነሪዎች እንዲሁም አምቡላንሶች በተጠንቀቅ ላይ ናቸውም ብለዋል። እንግዲህ ኮሚሽን መስሪያ ቤታችን በዓሉ ያለምንም አደጋ ክስተት እንዲጠናቀቅ በሁለት ዘርፎች ዝግጅት አድርጎ ወደ ስራ ገብቷል። የመጀመሪያው በአደጋ ቅነሳ ዘርፋችን ከዛሬ ጀምሮ በተመረጡ ቦታዎች
በገበያ ስፍራ፣ በእምነት ተቋማት እንደዚሁም ህዝብ በሚበዛባቸው ቦታዎች እንደዚሁም ደግሞ በተለያዩ ሚዲያ አማራጮች የእናንተን ሚዲያ ጨምሮ መልእክት እያስተላለፍን እንገኛለን። ህብረተሰቡ ከኮሚሽን መስሪያ ቤቱ የሚተላለፉ የጥንቃቄ መልእክቶችን መተግበር ያስፈልጋል። በሌላ በኩል እንግዲህ አደጋዎች እንኳን ቢያጋጥሙ በ11ዱም ቅርንጫፍ ጣቢያዎቻችንና በማዕከል የአደጋ ምላሽ ዘርፋችን የአደጋ መቆጣጠር ማሽነሪዎች፣ የአደጋ ጊዜ ሰራተኞቻችን እንደዚሁም አምቡላንስ አገልግሎቶቻችን በተጠንቀቅ ላይ ናቸው። ህብረተሰቡ የሚተላለፉ የጥንቃቄ መልእክቶችን ተግባራዊ ያድርግ። ከዚህ አልፎ ለሚያጋጥሙ አደጋዎች በ939 ጥሪ ያደርሱልን። አደጋው ቦታ ፈጥነን ደርሰን ሊደርስ የሚችለውን የጉዳት መጠን በከፍተኛ ደረጃ ለመቀነስ በእኛ በኩል ዝግጅታችንን አድርገናል። ከሁሉ በፊት ግን ቀደም ብዬ የጠቀስኳቸውን የጥንቃቄ መልእክቶችን እንተግብር። እንግዲህ እኛ አደጋ የሌለበት ሰላማዊ በዓል እንዲሆን እንመኛለን። አመሰግናለሁ። በአዲስ አበባ ተቋርጦ የነበረውን የመኖሪያ ቤት ህብረት ስራ አገልግሎት ለማስቀጠል ተጠንቶ የቀረበ ውሳኔ ሀሳብ ላይ ካቢኔው ውሳኔ አሳለፈ። የከተማው ካቢኔ ሚያዝያ 9 ቀን 2017 ዓ.ም ባካሄደው 4ኛ ዓመት 10ኛ መደበኛ ስብሰባው የተለያዩ አጀንዳዎች ላይ ውሳኔ አሳልፏል። ከነዚህም አንዱ ተቋርጦ የነበረው የመኖሪያ ቤት ህብረት ስራ ማህበራት አገልግሎትን የሚመለከት ነበር። በዚህም አገልግሎቱን ለማስቀጠል ተጠንቶ የቀረበ የውሳኔ ሀሳብ ላይ የመልካም አስተዳደር ጥያቄን ሊፈታ በሚችል አግባብ የውሳኔ ሀሳብ ማሳለፉ ተነግሯል። ሌላኛው ደግሞ የብርሃን አይነ ስውራን የመነን የገላን ቦርዲንግ ትምህርት ቤቶች ካላቸው ልዩ ስምሪት የጥራት ደረጃና ከሚንቀሳቀሱበት ሀብትና ንብረት አስተዳደር አንጻር ህጋዊ ሰውነት ኖሯቸው እንዲተዳደሩና ተጠሪነታቸው በቀጥታ ለከተማው ትምህርት ቢሮ እንዲሆን የቀረበውን ደንብ መርምሮ አጽድቋል። ካቢኔው ሀገራዊ ፋይዳ አላቸው ባላቸው ፕሮጀክቶች የቀረበ የመሬት ማስፋፊያ ጥያቄዎች ላይ ተወያይቶ አጽድቋል። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። አሜሪካ በአዲሱ የዛምቢያ የሳይበር ደህንነት ሕግ ላይ ማስጠንቀቂያ ሰጠች። በዛምቢያ የሚገኘው የአሜሪካ ኤምባሲ በደቡብ አፍሪካዊቷ ሀገር ከተጀመረው አዲስ የሳይበር ደህንነት ሕግ ዜጎቹ እንዲጠነቀቁ አስጠንቅቋል። ኤምባሲው ዛምቢያ ውስጥ ያሉ ወይም ዛምቢያን ለመጎብኘት ያቀዱት አዲስ ሕግ በሀገሪቱ ውስጥ ያሉትን ሁሉንም የኤሌክትሮኒክስ ግንኙነቶች ጣልቃ ገብነትና ክትትልን የሚጠይቅ ለሚለው አሜሪካውያን የማስጠንቀቂያ ደውል
አቅርቧል ብሏል። እነዚህ ጥሪዎች፣ ኢሜሎች፣ ጽሁፎች በሀገር ውስጥ ማንኛውም ወሳኝ መረጃ ማስተላለፉን ያካተቱ መሆናቸውን ለመገምገም ህጉ በሰፊው የሚገልጸው ቃል በማንኛውም እንቅስቃሴ ላይ ሊተገበር ይችላል ሲል ኤምባሲው ገልጿል። የዛምቢያ መንግስት በመስመር ላይ ማጭበርበርንና የህፃናትን የብልግና ምስሎችን እንዲሁም የሐሰት መረጃዎችን ስርጭት ለመቆጣጠር ህግ እንደሚያስፈልግ ተናግሯል። የአሜሪካ ኤምባሲ የሰጠውን ማስጠንቀቂያ ተከትሎ የዛምቢያ የውጭ ጉዳይ ሚኒስቴር አዲሱ የሳይበር ደህንነት ህግ የማንንም ሰው ግላዊነት ለመውረር የታሰበ አይደለም ሲል መግለጫ አውጥቷል። ህጉ የጅምላ ወይም የዘፈቀደ ክትትልን አይፈቅድም ሲሉ ሚኒስቴሩ ገልጸዋል። መግለጫው አክሎም ወሳኝ መረጃ ምደባው የብሔራዊ ደህንነት የሚያመለክት ሲሆን ማንኛውም ግምገማዎች ወይም እርምጃዎች የሚከናወኑት በተፈቀደላቸው ተቋማትና በህግ አግባብ ነው ብለዋል። እንዲሁም ህጉ መንግስትን በሚነቅፍ አካል ላይ ሊተገበር ይችላል የሚል ስጋት መፍጠሩን ቢቢሲ ዘግቧል። በመጨረሻም ሐማስ የእስራኤል የተኩስ አቁም ጥያቄን በይፋ ውድቅ ማድረጉን አስታወቀ። ሐማስ የእስራኤልን የቅርብ ጊዜ የተኩስ አቁም ስምምነት በይፋ ውድቅ አድርጎታል። በመሆኑም ሐማስ ጦርነቱ እንዲያበቃና የፍልስጤም እስረኞችን ለመፍታት በምላሹ የተቀሩት ታጋቾች የሚፈቱበትን ስምምነት ለመደራደር ዝግጁ ነኝ ብሏል። የሐማስ ዋና ተደራዳሪ ካሊል አልሃያ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፖለቲካ አጀንዳ የሚያገለግሉ ከፊል ስምምነቶችን አንቀበልም ብለዋል። 59 ታጋቾች አሁንም በእስር ላይ የሚገኙ ሲሆን 24ቱ በህይወት እንዳሉ ተሰምቷል። የእስራኤል በቅርብ ጊዜ 10 ታጋቾችን ለማስለቀቅ ለ45 ቀናት የሚቆይ የተኩስ አቁምን ለማድረግ ከስምምነት ደርሳ እንደነበር ዘገባው አስታውሷል። የእስራኤል የገንዘብ ሚኒስትር ቤዛሌል ሲሞትሪች በበኩላቸው በሐማስ ላይ የገሃነም በሮች የሚከፍቱበት ጊዜ አሁን ነው ሲሉም ዝተዋል። ነገር ግን የሐማስ ባለስልጣናት የእስራኤል እቅዱን እንደማይሳካ በሳምንቱ መጀመሪያ ላይ ለቢቢሲ ጠቁመው ነበር። ኔታንያሁና መንግስታቸው ከፊል ስምምነቶችን ለፖለቲካ አጀንዳቸው መሸፈኛ አድርገው ይጠቀማሉ ሲሉ በተደጋጋሚ ክስ የሚያቀርበው ሐማስ ይህም የጥፋትና የረሃብ ጦርነትን በማስቀጠል ላይ የተመሰረተ ነው ብሏል። ይህ በእንዲህ እንዳለ በደርዘን የሚቆጠሩ ጋዛውያን ምንም አይነት ሰብአዊ እርዳታ ሳይገባ በአየር ድብደባ በየቀኑ እየሞቱ ነው። በጋዛ በሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ እንደገለጸው በቅርብ በተፈጸመው ተከታታይ የእስራኤል ጥቃቶች በትንሹ 37 ሰዎች ሞተዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።